ጤና ይስጥልን የተወደዳችሁ ተመልካቾቻችን በሀገሬ ትንታኔ ተገናኝተናል። እኔ ሱባሉ ጋሻውና ባልደረባዬ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። የሩሲያና የዩክሬን ጉዳይ ደግሞ የዛሬው መወያያ ርዕሰ ጉዳያችን ነው። ደምስ እንዴት ሰነበትክ? እንደምን አለህ ሱባሉ? ይመስገን። በፈረንጆቹ 2026 የመጀመሪያ ቀን ላይ እንገኛለን። 2025 በሩሲያና ዩክሬን ጦርነት እንዴት አለፈ፣ በ2026ስ ምን አይነት ነገሮች ይጠበቃሉ የሚሉትን እንዳስሳለን። ትላንት እንግዲህ በተለይም ለሊት ላይ የ2026 የመልካም ምኞት መግለጫዎች በተለያዩ አካላት ዘንድ ሲተላለፉ ነበር። የሩሲያና ዩክሬን መሪዎችም ለሀገራቸው ዜጎች እንኳን አደረሳችሁ መልእክት 2025 እንዴት አለፈ፣ 2026ስ ምን አይነት ነገሮች ይጠበቃሉ የሚሉ መልእክቶችን አስተላልፈዋል። ያም ሆኖ ግን ጦርነት ላይ ነው የሚገኙት። አሁንም የተለያዩ ጥቃቶች በሁለቱም በኩል እየተሰነዘሩ ይገኛሉ። እስኪ የጥቃት መረጃዎችን እነሱን እናስቀድምና ሌሎች ጉዳዮችን የምናነሳ ይሆናል። አዎ የዚህ በተለይ የአዲስ ዓመት ሰሞን ከመሆኑ ጋር ተያይዞ እንዲሁም ገናም ነበርና በፈረንጆቹ ከሱ ጋር ተያይዞ በተለይ ትላልቅ ዓለም አቀፍ ተቋማት እንዲሁም የሃይማኖት አባቶችም ጭምር የተኩስ አቁም እንዲደረግ ምናልባት ለዚህ የበዓል ሰሞን እንኳን እንዲደረግ የተለያዩ ሙከራዎችን ሲያደርጉ እንደነበር ይታወሳል። ግን የሰመረ አይመስልም። ከወትሮ ትንሽ ደም ጠንከር ያለ ጦርነቶችና ጥቃቶች የተፈጸሙበት ሰሞን ሆኗል ይሄኛው ሳምንት። በእነዚህ ውስጥ በተለይ ከሁለቱም ወገን በፊት ላይ በብዛት በተለይ ከሩሲያ የሚወሰዱ እርምጃዎች ጠንከር ብለው የምናስተውልበት ወይም የምንሰማባቸው ነገሮች ነበሩ። ሰሞኑን ግን በተለይ በዩክሬንም ጭምር እንዲሁ ጠንከር ያሉ ጥቃቶች በሩሲያ ላይ ስለመፈጸማቸውን የሰማ ነው። እነዚህ ጥቃቶች በተለይ ከዚህ በፊት በተደረጉ ስምምነቶች ውስጥ ጥቃት እንዳይፈጸምባቸው ከስምምነት ተደርሶባቸው የነበሩ የኃይል መሰረተ ልማቶች እንዲሁ ኢላማ የሆኑበት ጥቃቶች ነበሩ ሰሞኑን ሲፈጸሙ የሰማ ነው። በተለይ ሩሲያ የወሰደቻቸው እርምጃዎች በዩክሬን የተለያዩ የኃይል መሰረተ ልማቶች ላይ ከፍተኛ ጉዳት ማድረስ ተችሏልና በርካታ የሩሲያ ግዛቶች እንዲሁም ዋና ዋና የሚባሉ ከተሞችም ከፍተኛ የኃይል መቆራረጥ እንዳጋጠማቸው ሰምተናል። ምናልባትም አሁን በዛ ቀጠና ላይ ከፍተኛ ቅዝቃዜ ያለበት ወቅት ከመሆኑ ጋር ተያይዞ ያለውን ችግር ይሄ ከኖርማል ወታደራዊ ግጭቶችን ባለፈ የሰብአዊ ቀውስም እየፈጠረ ነው በሚል ዓለም አቀፍ የሰብአዊ መብት ተሟጋቾችም እንዲሁ ድምጻቸውን እያሰሙበት የነበረ ጥቃት ነው። ምክንያቱም ጥቃቶቹ በኃይል መሰረተ ልማቶች ላይ የደረሰው ውድመት ከፍተኛ የኃይል መቆራረጥ ፈጥሯል። ከኃይል መቆራረጡ በተጨማሪም ደግሞ ከፍተኛ ቅዝቃዜ ከመኖሩ ጋር ተያይዞ በሰዎች ደህንነት፣ ጤና ላይ እንዲሁም ከፍተኛ ስጋቶችን እየፈጠረ እንዳለ ነው እየታያለውና እነዚህ ነገሮች ናቸው በተለይ የሰብአዊ መብት ተቋማትንም እንዲሁም ተሟጋቾችንም እንዲሁ ትኩረት እንዲስብ ያደረገው። በተመሳሳይ መልኩ በዩክሬንም ወደ ሩሲያ ገብታ የፈጸመቻቸው ጠንከር ያሉ ከባባድ ጥቃቶች እንደነበሩ ሰምተናል። እነዚህም ጥቃቶች ምናልባት በዋነኛነት ተፈጽመዋል ተብሎ እየተገለጸ ያለው በወታደራዊ መሰረተ ልማቶች ላይ ነው። የዩክሬን ጥቃቶች እንደተፈጸሙ የተነገረው በርካታ ድሮኖች እንዲሁም ረጅም ርቀት ሚሳይሎችን ዩክሬን እንደተጠቀመች ነው እየተገለጸ ያለው። በዋነኛነት ጥቃት ደርሶባቸዋል ተብሎ የተገለጹትም በዋናነት የሩሲያ ወታደራዊ ካምፖች እንዲሁም ደግሞ ከፍተኛ የሚሳኤል ማከማቻዎች ናቸው ተብለው የታሰቡ አካባቢዎች ላይ እንዲሁም ከፍተኛ ውድመት እንደደረሰ ነው በእነዚህ ጥቃቶች እየተገለጸ ያለው። ምናልባት ነገሩን ትንሽ የተወሳሰበም እና ደግሞ ገፋ ብሎም ሌላ የከፋ ችግር ይዞ ሊመጣ ይችላል ተብሎ እንዲባል እያደረገ ያለው ዩክሬን ለእነዚህ ጥቃቶች የተጠቀመቻቸው ሚሳኤሎች ናቸውና በአብዛኞቹ ከተጠቀመቻቸው ሚሳኤሎች ውስጥ በአሜሪካና በእንግሊዝ የተሰሩ የእንግሊዝ ሰራሽ የሆኑ ሚሳኤሎችን ነው እንደተጠቀመች የተገለጸው። ይሄ ደግሞ ከዚህ በፊት በሩሲያ በኩል ይቀርቡ ከነበሩ ቅሬታዎች እንዲሁም ደግሞ ሌሎች ጥቃቱን ወደ ሌላ አቅጣጫም ሊያሰፋው ይችላል ተብሎ ሲፈሩ ከነበሩ ስጋቶች ውስጥ ሊያመጣ ይችላል ከተባለ ውስጥ አንዱ ነው። በሌሎች በምዕራባውያን እንዲሁም ሌሎች ሀገራት ለዩክሬን የተሰጡ የጦር መሳሪያዎች ጥቅም ላይ የሚውሉበት መንገድ ጋር በተያያዘ በተለይ እንደዚህ ረጅም ርቀት ሚሳኤሎች ጋር በተያያዘ እንዲህ አይነት እርምጃዎች የሚወሰዱ ከሆነ ወይም ዩክሬን እንዲህ አይነት ጥቃቶችን የምትፈጽም ከሆነ ጦርነቱ ቀጥታ ከነዛ ሀገራት ጋር ሊሆን እንደሚችል ሩሲያ ስታስጠነቅቅ እንደነበረ ይታወሳልና ምናልባትም እንግዲህ በቀጣዮቹ ቀናት ምን ይዞ ሊመጣ እንደሚችል አናቅም። ግን ከዚህ በፊት የነበሩት ማስጠንቀቂያዎች ሩሲያ ያጸፋ ምላሽ በነዛ ሀገራት ላይ ልትወስድ እንደምትችል ነበር ሲገለጽ የነበረው። አሁን ያለው ሁኔታ ወዴት ይወስዳል የሚለውን በቀጣይ ቀናቶች ውስጥ የምናየው ይሆናል። ከዚህ ጋር ተያይዞ በተለይ በዚሁ ጥቃት በሩሲያ ግዛቶች ውስጥ ከተፈጸሙ ጥቃቶች ውስጥ ከፍተኛው ውድመት ወይም ሰለባ ሆኗል ተብሎም የተገለጹት በተለይ የኩርስክና ቤልግሮድ ግዛቶች ላይ የከፋ ጉዳት ደርሷል ነው የተባለው። በወታደራዊ መሰረተ ልማቶች ከሆኑት ውስጥ በተለይ የሚካተተው
የሩሲያ የወታደራዊ መገናኛ ማዕከልም እንዲሁ ሙሉ ለሙሉ በሚባል ደረጃ ውድመት እንደደረሰበት በተለይ ኩርስክ ውስጥ የሚገኝ የመገናኛ ማዕከል እንዲሁ ከፍተኛ ጉዳት እንደደረሰበት የተገለጸውና ይሄ ለሩሲያ ምናልባት ያልተጠበቀም ሊሆን ይችላል። እንዲሁም ደግሞ ከፍተኛ ጉዳት ሊባል የሚችል ነው በሩሲያ በዩክሬን ላይ ደርሷል ከሚባለው አንጻር። ምክንያቱም የሩሲያን ወታደራዊ አቅም ሊያዳክሙ የሚችሉ ናቸው እነዚህ እንቅስቃሴዎች በተለይ በዩክሬን በኩል በሩሲያ በኩል ተፈጽመዋል የምንላቸው ከኃይል መሰረተ ልማት ጋር እንዲሁ አጠቃላይ ዩክሬናውያን ላይ የሚፈጥረው ጉዳት የከፋ በመሆን ምናልባት በዘለንስኪ አስተዳደር ላይ ጫናዎች እንዲደርሱ አይነት ነገሮችን ሊፈጥር ይችል የሚሆን አይነት ጥቃት ነው። ይሄኛው ግን ሩሲያ በምድር ጦር ላይ በተለይ በጦር ግንባሮች ላይ እየፈጠረቻቸው ያለውን ግፊቶች ወደ ኋላ እንድትመልስ ወይም ደግሞ ባለችበት እንድትገታ ሊያደርጉ የሚችሉ ጥቃቶች ናቸው። ምክንያቱም እንዳነሳ ነው ከፍተኛ የሚባሉ ወታደራዊ ካምፖች ላይ ነው ጥቃቶች የተፈጸመው። ከዛም ባለፈ ደግሞ በርካታ ጥቃቶች የምትፈጸምባቸው ሚሳኤሎች የተከማቹበት ቦታ እንዲሁም ደግሞ የመገናኛ ማዕከል ነውና ይሄ ስትራቴጂክ የሚባል ጥቃት እንደሆነ ነው የሚገለጸው። ምናልባት እንግዲህ በአዲሱ ዓመት ደግሞ ይቀጥላል ተብሎ የሚታሰበውን ጦርነት በተወሰነ መልኩ አቅጣጫ ሊያስቀይር የሚችል ይሆናልም ተብሎ ይታሰባል። ምናልባትም ደግሞ ዛሬም እንዲሁም ደግሞ በቀጣዮቹ ቀናት የሚሆኑት ሁነቶች ደግሞ ነገሮቹን ወዴት ያመራ ይችላል የሚለውን የሚያሳዩ ናቸው ተብሎ ነው የሚታሰበው። በዚህ ውስጥ ብዙ የምናነሳቸው ነገሮች ይኖራሉ ተብሎ ይታሰባል። እውነት ነው። በተለይ የኩርስክ ግዛት እንግዲህ ዩክሬን ከሩሲያ ግዛቶች መካከል ይዛው የነበረው አንዱ ግዛት እንደሆነ ይታወሳል። በተለይም ባለፈው ዓመት በተደጋጋሚ የተለያዩ ጥቃቶችን በመፈጸም ሩሲያ ከግዛቷ የዩክሬን ወታደሮች ማስወጣት መቻሏን እናስታውሳለን። ነገር ግን ከዛም በኋላ ቢሆን የተለያዩ አይነት ጥቃቶች ሲፈጸሙ እንደነበር እናስታውሳለን። ከዚህ ከኩርስክ ባሻገርም ከሰሞኑ መነጋገሪያ የሆነው ጉዳይ ሞስኮ ላይ የሚፈጸሙ ጥቃቶች ናቸው። ሞስኮ ላይ የተለያዩ የድሮን ጥቃቶች ሲፈጸሙ እንደነበር እናስታውሳለን። የወታደራዊ መኮንን የተገደሉበት፣ የትራፊክ ፖሊሶች የተገደሉበት ጥቃት እንደነበር እናስታውሳለን ባለፈው ሳምንት። ከዛም ባሻገር ደግሞ ትላንት ፕሬዚዳንት ቭላዲሚር ፑቲን ክሬምሊን ሆነው ለዜጎቻቸው እንኳን አደረሳችሁ መልእክት እያስተላለፉ ባለበት ሰዓት በእነሱ ሰዓት በእንግዲህ በሞስኮ ሰዓት አቆጣጠር ሌሊት 5:55 አካባቢ አንድ ድሮን ሞስኮ ላይ ጥቃት ለመፈጸም ስትመጣ ነበር። ያንንም መተን መጣል ችለናል የሚል መግለጫ አውጥቷል የሀገሪቱ መከላከያ ኃይል። በዛ ቅጽበት ከነበረው ፑቲን ንግግር እያደረጉ ከነበረበት ቅጽበት ባሻገርም 9 የሚደርሱ በአጠቃላይ ማለት ነው 9 የሚደርሱ ሰው አልባ ድሮኖች በሞስኮ ላይ ጥቃት ለመፈጸም ተልከው ነበር ከዩክሬን። እነሱንም መተን መጣል ችለናል የሚል ነገር ተነስቷልና ሞስኮ ላይ እንዲሁም የተለያዩ ቦታዎች ላይ በተደጋጋሚ ስትራቴጂክ የሆኑ ቦታዎችን ለማጥቃት ጥረት እያደረገች እንዳለች እንመለከታለን። በተለይም ዩክሬን ማለት ነው ኖቭጎሮድ በሚባለውና ቤተመንግስት ባለበት ፕሬዚዳንት ቭላዲሚር ፑቲን ቤተመንግስት ባለበት ቦታ ላይም ተመሳሳይ ጥቃት ተፈጽሞ እንደነበረ እናስታውሳለን። ምንም እንኳን በዩክሬን በኩል እኔ አልፈጸምኩም እንዲህ አይነት ጥቃት የሚል ማስተባበያ ቢቀርብም በሌሎች ምዕራባውያን ሀገራት በኩልም ሩሲያ ሆን ብላ ቀጣይ የምትወስዳቸውን እርምጃዎች ህጋዊ ለማድረግና ያጸፋ ምላሽ ነው ብላ መልስ ለመስጠት በሚያመች ሁኔታ ነው ክሱን እያቀረበች ያለችው የሚል ወቀሳ እየቀረበባት ቢሆንም ከሰሞኑ የወጡ አንዳንድ ምስሎችም የዩክሬን ድሮን እዚህ ኖቭጎሮድ የሚባለው ቦታ ላይ ያለውን የፕሬዚዳንት ቭላዲሚር ፑቲን ቤተመንግስት እንዲሁም ይመርጡታል፣ በተለይም ከሌሎች አካባቢዎች ተነጥሎ ብቻውን ያለ ከመሆኑ ጋር ተያይዞ በፑቲን ይመረጣል በሚል ነው የሚነገረው። ወደ 500 ኪሎ ሜትር አካባቢ ከሞስኮ ይርቃል። ከቅዱስ ፒተርስበርግ ደግሞ ወደ 100 ኪሎ ሜትር አካባቢ ርቀት ያለው ቦታ ነው እና እዛ ላይ ጥቃት ተፈጽሟል በሚልም ሲነሳ ነበርና እንደዚህ አይነት መሰል ጥቃቶች በተለይም ሩሲያ በአውደ ውጊያው ያላትን የበላይነት በተወሰነ መንገድ ለመቀልበስ እንዲሁም ደግሞ ስትራቴጂክ የሆኑ ቦታዎችን በማጥቃት ዩክሬን በአውደ ውጊያ ያላትን ቦታ ወይም ደግሞ በአውደ ውጊያ በሩሲያ ተወስዶባታል የሚባለውን የበላይነት እነዚህን ስትራቴጂካዊ የሆኑ ቦታዎችን በማጥቃት ለመመለስ የተለያዩ ጥረቶችን እያደረገች እንደሆነ ምንም የሚያጠያይቅ ጉዳይ አይደለም። እሱ ይሳካላታል ወይ ተሳክቶላታል ወይ እስካሁንስ በቂ ውጤት ተገኝቶበታል ወይ እንደው የሩሲያ ያጸፋ ምላሽስ ከባድ አይሆንም ወይ እሱ እንዲከፋ ያደርግም ወይ የሚለው በጣም ትልቁ ጥያቄ መሆኑ የማይቀር ጉዳይ ነው። ሩሲያን በተደጋጋሚ እያነሳች ያለችው ምላሽ እሰጣለሁ፣ የምንሰጠው ምላሽም ዲፕሎማሲያዊ ምላሽ አይደለም። ማሪያ ዛራኮቫም እንደሚሉት የምንሰጠው ምላሽ ዲፕሎማሲያዊ አይደለም፣
ወታደራዊ መሆኑ ምንም የሚያጠያይቅ ጉዳይ አይደለም። ወታደራዊ ጥቃትን የተቃጣብን ወታደራዊ ጥቃትን እንመልሳለን የሚል ነገር አንስተዋልና የሩሲያ አጸፋ አስፈሪ ሆኖ መቀጠሉ የሚያጠያይቅ አይደለም። እንግዲህ የፈረንጆች 2026 ላይ እንደመገኘታችን መጠን 2025 እንዴት አለፈ፣ 2026ስ ምን አይነት መንገድ ሊከተል ይችላል የሚለው ተጠባቂ ጉዳይ ነው፣ ቁልፍም ጉዳይ ይመስለኛል ዛሬ ላይ ለመነጋገር። ፕሬዚዳንት ቭላዲሚር ፑቲን ለዜጎቻቸው ባደረጉት የእንኳን አደረሳችሁ መልእክት በ2026 ጦርነቱን በአሸናፊነት እንቋጨዋለን የሚል ንግግርን አድርገዋልና ይህ ንግግራቸው ምናልባትም በዲፕሎማሲያዊ መንገድ የሚደረጉ ጥረቶች እንዳሉ ሆነው በወታደራዊ የበላይነትም የተለያዩ እርምጃዎችን ሊወስዱ እንደሚችሉ የሚያመላክት ሆኗል። ከዛ መካከል አንዱ ደግሞ ሩሲያ የተወሰኑ ተጠባባቂ ኃይሏን ወደ ወታደራዊ ቦታዎች ወደ ተልእኮ መስመር እንዲገቡ ትዕዛዝ አስተላልፋለች የሚል መረጃ ወጥቷል። እነዚህ ወታደሮች እንግዲህ በተለይም በሩሲያ ወሳኝ በሚባሉ ተቋማት ላይ ጥበቃ ያደርጋሉ በሚል የተነገረው የሩሲያ የተለያዩ የመንግስት አካላት ጥበቃ ሊደረግላቸው ይገባል ወይም ያላቸው ጥበቃ ሊጠናከርላቸው ይገባል የሚሏቸውን ቦታዎች ለይተው እንዲያቀርቡ መልእክት አስተላልፈዋል። ስለዚህ የተለያዩ ቦታዎች ላይ ጠንከር ያለ ጥበቃ መደረጉ አይቀርም። በተለይም ዩክሬን በተደጋጋሚ እያደረገች እንደምትገኘው ልክ እንደ ሩሲያ ግዙፍ የሆኑና የተለያዩ ቦታዎችን የሚያዳርሱ ጥቃቶችን ከመፈጸም ይልቅ ቁልፍና ስትራቴጂካዊ ናቸው ብላ የምታስባቸውን ቦታዎች ላይ ለይታ ጥቃት እየፈጸመች ከመሆኑ ጋር ተያይዞ እነዚህ ቦታዎች ተለይተው ለሩሲያ መንግስት ለሩሲያ መከላከያ ኃይል እንዲቀርቡ በእነዛ ቦታዎች ላይ ያለውን ጥበቃም በመሳሪያም ደረጃ በሰው ኃይልም ደረጃ ለማጠናከር እቅድ መያዙን የሚያመላክት ነው። ስለዚህ በዲፕሎማሲው መስክ ከሚደረጉ ጥረቶች ባሻገር በወታደራዊ መስክ ሩሲያ ያላትን ወታደሮች በቁጥር በመጨመር እንዲሁም በአንዳንድ መሰረተ ልማቶች ላይ የምታደርገውን ጥበቃ በማጠናከር ዩክሬንን መከላከል ከዛም ባለፈ ደግሞ የጥቃት መስመሯ ላይ ከፍተኛ የሆነ የኃይል ሚዛን የበላይነት በማሳየት ጦርነቱን ወደፊት መግፋት እንደ አንድ ስትራቴጂ የተያዘ ነገር ስለመሆኑ ከፑቲን ንግግር ጋር ተያይዘው የወጡ ሌሎች መረጃዎች የሚያመላክቱ ናቸው። ሩሲያ እንግዲህ በዚህ ሰዓት 1.32 ሚሊዮን ወይም 1,320,000 ወታደሮች ፊት መስመር ላይ ንቁ ሆነው እየተዋጉ ነው ወይም ወታደራዊ ተልኳቸው ላይ ይገኛሉ የሚል መረጃ አለ። ወደ 2 ሚሊዮን የሚደርሱ ወታደሮች ደግሞ በተጠባባቂነት ይገኛሉ። ከዛ ባለፈ ፓራሚሊታሪ ተብለው የሚጠሩ ኃይሎች ደግሞ ወደ 250,000 አካባቢ ይደርሳሉ በሚል ነው የሚነገረው። ስለዚህ ከዚህ 1.32 ሚሊዮን ወታደሮች በተጨማሪ ከሰሞኑ እንግዲህ በተደረገው ጥሪ ተጨማሪ ወታደሮች ወደ እነዚህ ይጨመራሉ ማለት ነው። ከዛም ባለፈ ደግሞ ሩሲያ አመቱን ሙሉ የወታደሮችን ምልመላ ለማድረግ ስምምነት ላይ ተደርሷል በሩሲያ ባለስልጣናት በኩል። እሱም ተግባራዊ ይደረጋል በሚል ነው እየተነገረ ያለው። አመቱን ሙሉ ወታደሮች ይመለመላሉ። ከዛ በኋላ በያሉበት ሆነው ነው የተለያዩ ፎርሞችን የሚሞሉት። እነዛ ወታደሮች ደግሞ በአመት 2 ጊዜ ወደ ማሰልጠኛዎች በመግባት የወታደራዊ ኃይሉን ወይም መከላከያ ኃይሉን ይቀላቀላሉ ማለት ነው። ስለዚህ ሩሲያ ወታደራዊ አቅሟን ማጠናከር ላይ በጣም በከፍተኛ ሁኔታ እየሰራች ስለመሆኗ የሚያጠያይቅ ጉዳይ አይደለም። ከዛ ባለፈ ደግሞ በጎረቤት ሀገራት ያላትን እንቅስቃሴም ማጠናከር ችላለች። ሩሲያ በቤላሩስ ከ10 እስከ 12 የሚገመቱ ኦሬሽኒክ ሚሳኤሎችን አስገብታለች የሚል መረጃ ወጥቷል። ቤላሩስም ይህንን ያረጋገጠችው ጉዳይ ሆኗል። በተለይም ቤላሩስ ለሩሲያ ድጋፍ ያደርጋሉ ተብሎ ከሚጠቀስላቸው ቀዳሚ ሀገራት መካከል አንዷ ናት። 2022 ላይ በፈረንጆች 2022 ማለት ነው ጦርነቱ ሲጀመር ለሩሲያ የአየር ክልሏን የፈቀደች እንዲሁም ደግሞ ወታደሮቿ ወደ ቤላሩስ ግዛት ገብተው በዩክሬን ላይ ጥቃት እንዲፈጽሙ የፈቀደች ሀገር ናት ቤላሩስ ማለት። ነገር ግን እስካሁን ድረስ በይፋ የወጣ መረጃ የለም የቤላሩስ ወታደሮች በጦርነቱ ላይ ተሳትፈዋል ወይም የቤላሩስ መከላከያ በጦርነቱ ላይ ተሳትፎ አድርጓል የሚል በይፋ የወጣ መረጃ የለም። ይሁንና ቤላሩስ ግን ራሷን ከሩሲያ ጎን አድርጋለች። አሁን የገቡት ኦሬሽኒክ ሚሳኤሎችም በጣም በጦርነቱ ላይ እንደ ማርሽ ቀያሪ የሚወሰዱ ናቸው። በተለይም ሩሲያ ከአውሮፓ ጋር እያደረኩ ነው የምትለውን ጦርነት በተዘዋዋሪ ማለት ነው በእጅ አዙር ከአውሮፓ ጋር እያደረኩ ነው የምትለውን ጦርነት በወታደራዊ የበላይነት እንደምታሸንፍ ማሳያ ከምታደርጋቸው ሁኔታዎች መካከል በቤላሩስ የምታሰፍራቸው ኦሬሽኒክ ሚሳኤሎች ተጠቃሾች ናቸው። ምክንያቱም የአውሮፓ ሀገራት የሩሲያን ወታደራዊ አቅም እንዲያዩ እንዲሁም ደግሞ ጦርነቱ ወይም በእነሱ ላይ ጥቃት የመፈጸም እድሉ ከፍተኛ መሆኑን እነዚህ ሚሳኤሎች ወደ ቤላሩስ በማስጠጋት ምክንያቱም ከቤላሩስ ተነስታ የተለያዩ የአውሮፓ ሀገራትን ማጥቃት ትችላለች። ዩክሬን ላይ የምትፈጽማቸው ጥቃቶችንም የተሻለ ማድረግ ትችላለች። ምክንያቱም በቅርብ ርቀት በአጭር ርቀት ውስጥ
ጥቃቶችን መፈጸም ስለሚቻል ማለት ነው። ያ ማለት ጥቃቱ ከተሰነዘረበት ጊዜ እዛ ጥቃቱ የሚፈጸምበት ቦታ ድረስ ደርሶ ጉዳት የሚደርስበትን ጊዜ በጣም ያሳጥረዋል ቤላሩስ ላይ መግባቷ ሩሲያ ማለት ነው። ስለዚህ ይህ ጉዳይ የአውሮፓ ሀገራትን የሚያሰጋ መሆኑ የሚያጠያይቅ አይደለም። ወደ ፕሬዚዳንት ቮሎዲሚር ዜሌንስኪ ስንመለስ ደግሞ እንግዲህ 2026 የሰላም እንዲሆን እሳቸው ምኞታቸውን አስቀምጠዋል። ጦርነቱ እንዲቋጭ የተለያዩ ስራዎች እየተሰሩ ስለመሆናቸውም ነው የገለጹት። ነገር ግን ሰላም ለማምጣት ብለን የማይዘልቅ ዘላቂ የማይሆን አይነት ስምምነት ውስጥ አንገባም። ስለዚህ ለሰላም አንቻኮልም፣ አንጣደፍም። ነገር ግን ዘላቂና አስተማማኝ የሆነ የሰላም ስምምነት ለመፈጸም ሙከራዎችን፣ ጥረቶችን እናደርጋለን የሚል ንግግር ነው የተናገሩት። 90% የሚደርሰው በተለይ ከሰላም ስምምነት ጋር የተያያዘ 90% የሚደርሱ ጉዳዮች ስምምነት አለን። ስለዚህ 90% ለሰላም ስምምነት ቀርበናል። እያነጋገሩን፣ እያጨቃጨቁን፣ እያወያዩን ያሉት ጉዳዮች 10% የሚሆኑት ናቸው። ለነሱ ግን ምንም አይነት ነገር ኮምፕሮማይዝ የምናደርገው የለም። ወይም እስኪ ይሄንን ነገር ወደፊት እንመለስበታለን፣ አሁን ስምምነቱን እንፈጽም ብለን ተጣርፈን ወደ ስምምነት እንድንገባ የሚያደርገን ጉዳይ የለም። ዘላቂና አስተማማኝ የሆነ የሀገራዊ ደህንነታችንን የሚያስጠብቅ አይነት የሰላም ስምምነት እንፈጽማለን የሚል ነገር ነው እየተናገሩ ያሉት። በሁለቱም አካላት በኩል የሚሰነዘሩ አስተያየቶችን እንግዲህ ሰብሰብ አድርገን ስንመለከታቸው 2025 የተሻለ የሰላም ተስፋ ያለው ሊሆን ይችላል። ነገር ግን ሁለቱም ሀገራት በወታደራዊ መስመር ያላቸውን ኃይል ለማጠናከር አሁንም ቢሆን ቆርጠዋል። ሩሲያ ወታደሮቿን እየጠራች ነው። የተለያዩ ጦር መሳሪያዎችን፣ አዳዲስ ጦር መሳሪያዎችንም ወደ ማምረት ሂደት ውስጥ እንደገባች በተደጋጋሚ የተገለጸ ጉዳይ ነው። በዩክሬንም በኩል ስንመጣ ደግሞ አሜሪካና ሌሎች ሀገራት አሁንም ቢሆን ወታደራዊ ድጋፍ እንዲያደርጉላት የተለያዩ ጥረቶችን ታደርጋለች። ከሌላው ጊዜ በተለየም ሞስኮ ላይ እንዲሁም ደግሞ ወሳኝ በሚባሉ የሩሲያ ቁልፍ ቦታዎች ላይ ጥቃቶችን እየፈጸመች ትገኛለች። ስለዚህ ከዲፕሎማሲው ባሻገር በወታደራዊ መስክ ያለው እንቅስቃሴም አንዱ ሌላ ስጋት ሆኖ ይቀጥላል ማለት ነው። ምንም እንኳን አብዛኞቹ በሚስማሙበት ሁኔታ 2026 ላይ ይህ ጦርነት የመቋጨት እድሉ ሰፊ ነው የሚል ቢሆንም ማለት ነው። ያው ከዚህ ከጥቃቶቹ ጋር በተያያዘ በዋናነት የሚነሳው አሁን በ2026 የሚኖረው ሁኔታ እንዴት ጦርነቱ ይጠናቀቃል የሚሉ መላምቶች ሰፋ ያሉ ቢሆኑም በምን አይነት ሁኔታ ሊጠናቀቅ ይችላል፣ ምናልባትም ደግሞ የመስፋት እድሉስ፣ ሌላ አይነት ቅርጽ የመያዝ እድሉስ ምን ሊሆን ይችላል ተብሎ ከሚነሳው ጋር ተያይዞ በተለይ የሰሞናዊ ጥቃቶች እንዲሁም ዲፕሎማሲያዊ ጉዳዮች የሚሰጡን ምልክቶች ይኖራሉ። ምናልባት በዲፕሎማሲው በኩል ያሉ የተለያዩ ጫናዎች አሉ፣ በአውሮፓ ህብረት እንዲሁም በአሜሪካን በኩል ያሉ፣ በሩሲያ በኩል የተያዙ አቋሞችና ምናልባትም ወደ ስምምነት እየተመጡበት ያሉ ነገሮች የምናያቸው ነገሮች እንዳሉ ሆኖ በተለይ ግን ሰሞናዊ ጥቃት ምናልባት በልዩነት ለማንሳት የምፈልገው በዚህ 2-3 ቀናት ውስጥ ዩክሬን ከፈጸመቻቸው ጥቃቶች ውስጥ ቅድም እንዳነሳ ነው የአሜሪካና እንግሊዝ ሰራሽ ሚሳኤሎች በጦርነቱ ላይ ወይም በዩክሬን ጥቅም ላይ እንዲውሉ መደረጋቸው ምናልባት ቀጣይ ወደ ስምምነት የመምጣት ጉዳዩን እንዲሁም ደግሞ ቀጣይ ጦርነቱ ቅርጽ ላይ የሚፈጥረው አሉታዊ የሆነ ተጽዕኖ ይኖራል ተብሎ ይገመታል። ምክንያቱም ቅድም እንዳነሳሁት ከዚህ ቀደም ሩሲያ ተሰነዘረቸው የነበሩ ማስጠንቀቂያዎች ትገልጻቸው ከእንደዚህ አይነት በተለይ ወታደራዊ ድጋፍ ጋር በተያያዘ ታነሳቸው የነበሩ ጉዳዮች ነበሩና እነሱ ምን ይዘው ሊመጡ ይችላሉ አሁን በቀጣይነት የሚለው ትንሽ አሳሳቢ ነው። ምናልባት ከነዚህ ጥቃቶች ጋር በተያያዘ ከሩሲያ በኩል የተሰጡት አስተያየቶችም እንደሚያሳዩት ጠንከር ያሉ የበቀል እርምጃዎች ሊወሰዱ እንደሚችሉ ገልጸዋል። በዚህም የበቀል እርምጃ ላይ በተለይ የተወሰኑ ጊዜያት ላይ በዚሁ በዩክሬን ጦርነት ላይ የተሞከረው ኦሬሽኒክ ሚሳኤል በከፍተኛ ደረጃ ጥቅም ላይ አውላ ጥቃት ልትፈጽም እንደምትችል ሩሲያ ገልጻለች። ከዛም በተጨማሪ እንደዚህ ሻይድ ድሮኖችንም በስፋት የመጠቀም እቅድ እንዳላት በተግባርም ሊታይ እንደሚችል ነው እያስጠነቀቀች ያለችው። ምናልባት የሰሞኑን ጥቃትም የበለጠ ይህንን ወደ የሩሲያን የተጠናከረ ጥቃት የመፈጸም እድል ሊያሰፋው ይችላል ተብሎ ይታሰባል። ይህም ደግሞ ቅድም እንዳነሳ ነው የሌሎች ሀገራት ጦር መሳሪያ ድጋፍ ጋር በተያያዘ ጥቃቱ ወደ እነዛ ሀገራትም ሊሰነዘር የሚችልበት እድሎች ሊኖሩ ይችላሉ የሚሉ ስጋቶች አሉ። ይሄ ደግሞ ምናልባት ከሁለት ሀገራት ጦርነት በቃላት ጦርነት እንዲሁም በተለያዩ ድጋፎች ውስጥ የነበረውን የሌሎች ሀገራት ተሳትፎን ቀጥታ በጦር መሳሪያ ወይም ደግሞ በወታደራዊ ሜዳው ላይ ተሳታፊ እንዲሆኑ ሊያደርጋቸው ይችላል ተብሎ ይታሰባል። በዚህ ውስጥ እንግዲህ አሁን ቀጥተኛ ምልክት ታይቶበታል ተብሎ የሚታሰበው የእንግሊዝና የአሜሪካ እንዳለ ሆኖ በሩሲያን በኩል ደግሞ ቅድም አንተ እንዳነሳኸው እንደ ቤላሩስ ያሉ ሀገራት ጋርም የተያዙ ጉዳዮች ይኖራሉ።
በዚህ በኩል ቀድሞም ጀምሮ የሚነሳው በተለይ የሰሜን ኮሪያ ጉዳይም እዚሁ ጋር የሚነሳ ጉዳይ ነው። ከአንድ ዓመት ምናምን በፊት ይመስለኛል በርካታ ወታደሮች በዚሁ ጦርነት ላይ ከሩሲያ ጎን ተሰልፈው የሰሜን ኮሪያ ወታደሮች ማለት ነው እየተሳተፉ እንደሆነ የተለያዩ መረጃዎች ወጥተው እንደነበረ እናስታውሳለን። አሁን ላይ ምናልባት ሰሞኑን የሚወጡ መረጃዎች እንደሚያሳዩት ይሄ ቁጥር በጣም በከፍተኛ ደረጃ እንደጨመረ ነው። የሰሜን ኮሪያ ወታደሮች ቁጥር ማለት ነው ምናልባትም ከ15 እና ከዛ ከ15 ሺህ በላይ የሚሆኑ የሰሜን ኮሪያ ወታደሮች አሁን በሩሲያ ግዛት ውስጥ ሆነው ከዩክሬን ጋር እየተዋጉ እንደሚገኙ በተለይም ደግሞ በዚህ በኩርስክ ግዛት ላይ አብዛኞቹ እስከ 8 እስከ 10 ሺህ የሚደርሱት በዚህ በኩርስክ ግዛት ውስጥ ሰፍረው እየተዋጉ እንደሆነ ነው እየተገለጸ ያለው። ይሄ ደግሞ ምናልባት በሌሎች ሀገራትን ተሳትፎ በተለይ ከዩክሬን ጎን ተሳትፈው ለመዋጋት የሚፈልጉ ሀገራትን እንደ አረንጓዴ መብራት ሊታይ ይችላል ተብሎ ይታሰባል። እንደ ማስተባበያም አድርገው ወደ ጦርነቱ እንዲገቡ ሊገፋፋቸው የሚችል ነገር ይሆናል ተብሎ ነው የሚታሰበው። በዚህ ላይ ሌሎች እንግዲህ ከኢራን ከቻይና በኩል እንዲሁም ደግሞ ሌሎች ወደ ቀጥታ የጦር ድጋፎች ያልተሸጋገሩ ስትራቴጂካዊ አጋርነት ወይም ስምምነቶች እንዳሉ እናውቃለን ከሩሲያ ጋርና እነዚህ ምናልባት ወደ ጦር ሜዳው የሚመጡበት እድሎች ሊኖሩ ይችላሉ የሚል ስጋቶች ይኖራሉ። ምናልባት ይህ ስጋት በጣም ጠንከር ብሎ በአጭር ጊዜ ውስጥ ደግሞ የከፋ ነገሮች ይፈጥራል የሚል አይነት ደረጃ ላይ ባይደርስም ግን ደግሞ ሊወስዱበት የሚችሉት ጥቃቅን የሆኑ ምክንያቶችን የሚፈልግ አይነት ሁኔታ እንደሆነ በግልጽ የሚታይ ነውና ይሄ ምናልባት በ2026 ምን ይዞ ሊመጣ ይችላል ወይ ደግሞ እዛ ቀጠና ላይ ምን ሊፈጠር ይችላል የሚለውን ነገር ምናልባት የተወሰኑ ፍንጮችን ሊሰጥ የሚችል የሰላም በሮች እንዳሉ ሁሉ ምናልባት የጦርነት ሌላ ተጨማሪ ሰፋ የጦርነት እንቅስቃሴ ሊኖር እንደሚችልም ፍንጭ የሚሰጥ ተደርጎ ይወሰዳል ተብሎ ነው የሚታሰበው። በዚህ ውስጥ ምናልባት ከሰሜን ኮሪያ ጋር በተያያዙ ያለ አንዳንድ መረጃዎች እንደሚያሳዩት ሰሜን ኮሪያ እነዚህን ወታደራዊ ድጋፎች እያደረገች ያለችው ዝም ብሎ በአጋርነት ብቻ ሳይሆን ሌሎች ከሩሲያ የምታገኛቸው ጥቅሞችን ታሳቢ በማድረግ ነው። ከዚህ በፊትም ሲገለጹ እንደነበሩት ኢኮኖሚካል ጠቀሜታዎች እንዳሉት ይገለጻል። በአንድ ወታደር ምናልባት ቁጥሩን ካልተሳሳቱ እስከ $2000 የሚደርስ ክፍያ ከሩሲያ ወደ ሰሜን ኮሪያ እንደሚላክ ነው መረጃዎች የሚያሳዩት። ይህም ማለት ሰሜን ኮሪያ ከሌላው ዓለም ጋር ካላት የኢኮኖሚያዊ ግንኙነት ሌሎችም ዲፕሎማሲያዊ ግንኙነቶች ጋር በተያያዘ የምታገኛቸው የውጭ ምንዛሬ ፍሰት በጣም ዝቅተኛ ነው እና ይሄ ደግሞ አሁን ከሩሲያ ጋር እያደረገች ያለ ይሄኛው አይነት ስምምነት ከፍተኛ ቀላል የማይባል የውጭ ምንዛሬ እንድታገኝ እያደረጋት ያለ እንደሆነ ነው የሚገለጸው። ከዛም በተጨማሪ ደግሞ ሌሎች ሰሜን ኮሪያ የምታካሄዳቸው ወታደራዊ ፕሮጀክቶች ጋር በተያያዘ ከፍተኛ የሆኑ ወታደራዊ የቴክኒካል ድጋፎችን ለዚሁ የሰሜን ኮሪያ ድጋፍ የሚደረግ የአጸፋ ድጋፍ እንዳለ ነው መረጃዎች የሚያሳዩት። ከዛ በተጨማሪ ሌሎች በአይነት የሚደረጉም በርካታ ድጋፎች እንዳሉ ነው መረጃዎች የሚያሳዩት እና ይሄ አጋርነት ሁለቱን ሀገራት ምናልባት የሚያለያይ አይነት ነገር ነው ተብሎ አይታሰብ። ምክንያቱም ይሄ ከስትራቴጂክ ወይም ጠላት ወይም ደግሞ ተቃራኒዎቻችን ናቸው ብለው ከሚያስቧቸው አካላቶች ብቻ አይደለም ወደ አንድነት ያመጣቸውና ሌሎች ኢኮኖሚያዊ ነገሮችም የማስተሳሰር ወታደራዊ ጉዳዮች ለራሳቸውን የማስተሳሰር ጉዳዮች በቀጣይነት የሚኖረው የአጋርነት እንቅስቃሴያቸውም ላይ ሌላ ጠንከር ያለ ነገሮችን እንድናይ ሊያደርገን ይችላል ተብሎ ይታሰባል። ያው በሁለቱም በኩል በተናጠል ያሉ እንቅስቃሴዎች እንዳሉ ሆኖ በጋራ ደግሞ የሚመጣው ነገር ትንሽ አስፈሪ ሊሆን ይችላል ተብሎ ይታሰባል። አዎ በተለይ ሰሜን ኮሪያ ጉዳይ ትንሽ የተወሳሰበም ነገር አለው። መሪው ኪም ጆንግ ኡን እንግዲህ በአወዛጋቢነታቸው ነው የሚታወቁት። ከሰሞኑን የሰሜን ኮሪያ ወታደራዊ የማምረት አቅም እንዲጠናከር የተለያዩ መሳሪያዎች እንዲመረቱ እሳቸውም ተንቀሳቅሰው ሲመለከቱ ነበር። አዳዲስ መሳሪያዎች ሲሞከሩም ታዝበዋል። ስለዚህ በሰሜን ኮሪያ በኩል የሆነ አይነት ወታደራዊ ዝግጁነት አለ። ከዚህ በፊት ሲገለጽ እንደነበረው ሩሲያ ላይ ወታደሮቻቸውን የሚልኳቸው ሩሲያን ከመደገፍ ባሻገርም ወታደሮቻቸው የጦርነት ልምድ እንዲያገኙም ጭምር ነው። የሀገራቸው ወታደራዊ ኃይል ጦርነት ውስጥ ቢገባ ምን አይነት አካሄዶችን መጠቀም አለበት የሚለውን ልምድ እንዲቀስም ጭምር ነው የሚል ነገር ይነሳል። አሁን ሰሞኑን ይፋ በተደረገው የወታደራዊ መሳሪያዎች የማምረት ወይም የማምረት አቅማቸውን የማጠናከር ሂደት ውስጥም የሩሲያ ሚና ከፍተኛ ስለመሆኑ በተለይም ቀደም ሲል አንተም እንዳነሳው ቴክኒካዊ ድጋፍ የማድረግ የተለያዩ አይነት እንቅስቃሴዎች እንዳሉ በሩሲያ በኩል ነው እየተነገረ የሚገኘው። ሩሲያ በዛም አለ በዚህ ጦርነቱን ወደፊት መግፋቷ ግን የሚቀር አይመስልም። ሰሜን ኮሪያ በተወሰነ መንገድ ሲያነጋግርም የነበረ ጉዳይ ነው። በተለይም በዩክሬን በኩል በተደጋጋሚ ቅሬታዎች ሲመጡ እንደነበር እናስታውሳለን። ታስረው የነበሩ የሰሜን ኮሪያውያንም
በዩክሬን ቁጥጥር ውስጥ ያሉ እንዳሉ እናስታውሳለን። በጦርነቱ ላይ ተሳትፋቸዋል በሚል ነገር ግን በሩሲያ በኩል በግልጽ በጦርነቱ ላይ ይሳተፋሉ የሚልና ተመሳሳይ አይነት መረጃዎች እምብዛም ሲወጡ የሚሰማ አይደለም። በአውሮፓ በኩል ደግሞ የተለያዩ ጥረቶች አሉ። በተለይም ይህ የዩክሬን ደህንነት ዋስትና የማስጠበቅ ጉዳይ አነጋጋሪው ጉዳይ ነው። በተለይም ፈረንሳይ የምትመራው ወደ 31 አካባቢ ሀገራት ያሉበት የበጎ ፈቃደኞች ጥምረት በዩክሬን የደህንነት ዋስትና ለመስጠት ወታደሮቻቸውን እስከ ማስፈር ድረስ የሚደርስ እርምጃ ለመውሰድ ዝግጁ መሆናቸውን ማስታወቃቸው ይታወሳል። ላለፉት ወራት የተለያዩ ቅድመ ሁኔታዎች ሲሟሉ እንደነበር፣ ንግግሮች ሲደረጉ እንደነበር ነው መረጃዎች የሚያመላክቱት። ዛሬ ላይ ጥር 1 በፈረንጆቹ ጥር 1 2026 ጀምሮ ደግሞ ተግባራዊ እንቅስቃሴ ይኖራል በሚል ነው ከዚህ በፊት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እና የኔቶ ዋና ጸሐፊ ማርክ ሩቴ የተነጋገሩት የተስማሙበት ማለት ነው። ስለዚህ ከዛሬ ጀምሮ ደግሞ ያኛው ሌላው ጥምረት በተለይም ዩክሬንን ሊደግፍ ይችላል ተብሎ የሚነገርለት ጥምረት የተለያዩ እንቅስቃሴዎችን ማድረጉ አይቀርም። አሁን የሰላም ስምምነት የሚፈጸም ከሆነ የደህንነት ዋስትና የሚባለው ጉዳይ ከነዚህ ከአነጋጋሪዎቹ ለሰላም ስምምነት ከሚያደርሱት ጉዳዮች ባሻገር ያለ ሌላው ተጨማሪ የሰላም ስምምነቱን ቀጣይ አቅጣጫ የሚወስን ጉዳይ ነው። ዩክሬን እና ሩሲያ በራሳቸው መንገድ የሚያስቀምጧቸው ቅድመ ሁኔታዎች አሉ፣ ወደ ሰላም ለመምጣት በሚል የሚያስቀምጧቸው ማለት ነው። ዩክሬን ከምታስቀምጣቸው መካከል አንዱ ይሄ የደህንነት ማስጠበቅ ዋስትና ጉዳይ ነው። የአውሮፓ ሀገራት እንዲሁም አሜሪካ ለዩክሬን የደህንነት ዋስትና እንዲሰጡ ይጠበቃል። ምንም እንኳን አሜሪካ በዚህ ረገድ ያላት አቋም ለየት ያለ ቢሆንም የአውሮፓ ሀገራት ይስጡ፣ እኔ ግን በሂደት መደገፍ የሚችለውን ነገር እናያለን። ዋናው ግን የሰላም ስምምነቱ ይፈጸም፣ ከዛ በኋላ አሜሪካ በደህንነት ዋስትና ውስጥ ያላትን ሚና መወሰን የምንችለው ከዛ በኋላ ነው የሚል አቋም ነው አሜሪካ አሁንም የምታራምደው። ነገር ግን የአውሮፓ ሀገራት ፈረንሳይ፣ እንግሊዝ፣ ጀርመንን ጨምሮ ወደ 31 የሚደርሱ ሌሎች ተጨማሪ ሀገራትም በአጠቃላይ በድምር 31 ማለት ነው በዩክሬን የደህንነት ዋስትና ለመስጠት የተለያዩ እንቅስቃሴዎችን እንደሚያደርጉ ከዚህ ቀደም የተነገረ ጉዳይ ነው። ከዚሁ ጋር በተያያዘም የአሜሪካው ፕሬዚዳንት አማካሪ ስቲቭ ዊትኮፍ የትራምፕ አማካሪ ማለት ነው፣ እንዲሁም ጃሬድ ኩሽነር እሳቸውም አማካሪ ናቸው። የትራምፕ አምቻ ነው የሚባለው አይደል፣ የልጃቸው ባልም ጭምር ናቸው እሳቸው። እንዲሁም ደግሞ የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ከዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ እንዲሁም ከሌሎች የአውሮፓ ሀገራት መሪዎች ጋር እንደተወያዩ የሰላም ስምምነት ከመፈጸም አንጻርም ያሉ ሂደቶች አሁንም ቢሆን እየተሻሻሉ የመጡ ናቸው የሚል ግምገማ በዛ ውይይት ላይም እንደተነሳ መረጃዎች አመላክተዋል። ስቲቭ ዊትኮፍ ለመገናኛ ብዙሃን በሰጡት መረጃ መሰረትም አሁንም ቢሆን ተስፋ አለ፣ የተሻለ እየገሰገስን ነው፣ እየሄድን ነው የሚል ነገር ነው እያነሱ የሚገኙት። አምና በዚህ ሰዓት ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንታዊ ምርጫውን አሸንፈው ስልጣናቸውን ለመቆጣጠር ወይም ወደ ዋይት ሃውስ ለመግባት 20 ቀናት አካባቢ የቀሩበት ጊዜ ነበር። በዛ ጊዜ ሲነሳ የነበረው ነገር ልክ እንዳሁኑ ሁሉ ተስፈኛ የነበረ ጊዜ ነው። እንዲያውም ካሁኑ በተሻለ ጦርነቱ በአጭር ጊዜ ውስጥ ሊቋጭ ይችላል የሚል ተስፋ የነበረበት ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ይህንን ጦርነት ለመቋጨት አንድ ቀንና አንድ የስልክ ጥሪ ብቻ በቂዎቼ ናቸው የሚል ነገር ይናገሩ ስለነበረ በወቅቱ ማለት ነው። ከዛ በኋላ ግን አንድ አመት ሙሉ የተለያየ አይነት መልክ ያለው የጦርነት ሂደት ታልፏል። በተለይም ለተወሰኑ ጊዜያት የተኩስ አቁም ስምምነት ተፈጽሞም ለጥቂት ቀናት ተኩስ ቆሞ የነበረበት ጊዜ እንደነበር እናስታውሳለን። በዚህ ጊዜ ውስጥ በአንድ አመት ጊዜ ውስጥ ማለት ነው። ከዛ ባለፈም ከፍተኛ የሚባሉ ጥቃቶች የተፈጸሙበት ጊዜ እንደነበረም እናስታውሳለን። በተለይም ሩሲያ ከባድ የሚባሉ ጥቃቶችን በዩክሬን የኃይል መሰረተ ልማቶች ላይ እንዲሁም ደግሞ በእነዚህ በምስራቃዊ ዩክሬን አካባቢ ባሉ አራቱ ግዛቶች ላይ የተለያዩ አካባቢዎችን የመቆጣጠር ያላትን ይዞታም የማስፋት አይነት እንቅስቃሴዎችን ስታደርግ እንደነበር እናስታውሳለን እና አምና ከነበረው ተስፋ አንጻር 2025 ለሩሲያ የተሻለ አመት ሆኖ አልፏል ማለት የምንችልበት ነው። ምክንያቱም የተለያዩ ቦታዎችን ይዛለች፣ የመደራደር አቅሟንም ያሳድጋለች። በአሜሪካ በኩል ያላትም ድጋፍ ከዛ ቀደም ከነበረው አንጻር የተሻለ ነው ማለት እንችላለን። ምክንያቱም ዩክሬን የምታቀርባቸውን አንዳንድ የመደራደሪያ ነጥቦች አሜሪካ ስትስማማባቸው ተስተውለናል። በተለይም ከግዛቶች ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕን በተደጋጋሚ እንዳነሱት የሰላም ስምምነት መፈጸም ካለበት ሁለቱንም አካላት የሚያስማማ ሁለቱንም አካላት ደስተኛ የሚያደርግ ላይሆን ይችላል። ስለዚህ ሁለቱም ሀገራት ህመም ያለው አይነት ውጤት ይጠብቁ፣ ለዛም ዝግጁ መሆን አለባቸው የሚል ነገር አንስተዋል። በተለይም በዩክሬን በኩል ህመም ያለው ውጤት ማለት ግዛቶቿን ማጣት ነውና ከዛ አንጻር አሜሪካ የተለሳለሰ አቋም ያሳየችበት አመት ነው ማለት እንችላለን 2025። ስለዚህ 2026ን ደግሞ ስንመለከት አንደኛ ጦርነቱ ይሄ ሳቹሬሽን ሌቭል የሚባለውን አይደል ከፍተኛ የሆነ
ውጊያ የሚደረግበትን ጊዜ አልፏል። ምክንያቱም ሩሲያ ከሞላ ጎደል የምትፈልጋቸውን ግዛቶች ይዛለች። በዩክሬን በኩልም ሩሲያን በከፍተኛ የሆነ የኃይል የበላይነት ማጥቃት የምትችልበት ጊዜ ላይ የምትገኝ አይመስልም። ምክንያቱም አሁንም ቢሆን በወታደራዊ አቅም ሩሲያ ከዩክሬን የተሻለ አይነት ቁመና ላይ ያለችው፣ ዩክሬንም የምትፈልገውን አይነት ድጋፍ ከአውሮፓ ሀገራት እንዲሁም ከአሜሪካ አላገኘችም። ስለዚህ በወታደራዊ ቁመና አንጻር ስናየው ሩሲያ የተሻለ አይነት ቦታ ላይ ትገኛለች። በዲፕሎማሲው መስክ ብንመለከተው ሩሲያ የመደራደሪያ ነጥቦቿ ወጥና ጠንካራ የሆኑ ስለመሆናቸው ተመልክተናል። ነገር ግን 2026 ላይ አንድ ሊፈጠር ይችላል ተብሎ የሚታሰበው ልዩነት በሁለቱም አካላት በኩል ሰላምን የመፈለግ ነገር ሊመጣ ይችላል። ስለዚህ የሰላም ስምምነቱ ከሌላው ጊዜ በተሻለ የመፈጸም እድል አለው በ2026። የሩሲያውያን ላይም የተደረገው ጥናት ከዚህ ቀደምም በሀገሬ ትንታኔ እንዳነሳ ነው በ2026 ጦርነቱ ይጠናቀቃል ብለው የሚያስቡ ሩሲያውያን ቁጥራቸው ከፍ ያለ ነው፣ ወይም ከ50 በመቶ በላይ ነው። ስለዚህ ጦርነቱ የመጠናቀቅ እድል ሊኖረው ይችላል 2026 የሚለው እንደው በአጠቃላይ ልናስቀምጠው የምንችለው ነጥብ ነው። አው በዋናነት አንተም እንዳነሳው ያሉት ዝርዝር መረጃዎች ምናልባት በሁለቱም ሀገራት በኩል ከምዕራባውያንም በኩል እንዲሁም ደግሞ በአሜሪካ በተለይ ደግሞ በአሜሪካ በኩል ያሉት አቋሞችና ወደ ተግባር እየተሄደባቸው ያሉት ነገሮች በአመዛኙ ወደ ሰላም የሚሄድበት መንገድ ሰፊ እንደሆነ ያሳያል። ምክንያቱም አሁን በዚህ በአንድ ሁለት ሳምንት በፊት ይፋ ተደርገው የነበሩ በዶናልድ ትራምፕ እንዲሁም ሩሲያ ከዩክሬን ከአውሮፓ ህብረት አባል ሀገራት ጋር በመሆን ይፋ ያደረጓቸው የሰላም እቅዶች እንደነበሩ እናስታውሳለን እና በእነሱ እቅዶች ላይ ያለው ስምምነት ከሌሎች ጊዜ ይቀርቡ ከነበሩ የስምምነት ሀሳቦች ወይም ቅድመ ሁኔታዎች አንጻር በሁለቱም ወገን በአንጻራዊነት የተሻለ ተቀባይነት ያላቸው ስምምነቶች ሆነው ያገኘናቸውና ይሄ በራሱ ቀጣዩ አመት ወይም ይሄ አዲሱ አመት የፈረንጆቹ አዲስ አመት የሰላም አድማሱ ወይም የሰላም ተስፋው ትንሽ የተሻለ ሆኖ የሚታይበት እንደሆነ በሰፊው የሚታይ ነው። በተለይ ከአሜሪካ በኩል ያሉት አመለካከቶች ይሄ ወታደራዊ ትጥቆችን ወይም ወታደራዊ ግብግቦችን ከሩሲያ ጋር በመፍጠር የሰላም አማራጮችን ማምጣት የተሻለ አማራጭ እንዳልሆነ የተረዱ ሆኖ ነው እየታዩ ያሉት። ያንን ነው መንግስታቸውም ሲያንጸባርቅ የምናየው። ከአውሮፓ ህብረት አባል ሀገራት ጋርም ይሄ ያለ መስማማት ወይ ደግሞ ትንሽ የተለያየ አይነት የሚመስል ሀሳቦችን እያየን ያለ ነው። ከዚህ ጋር በተያያዘ ነው በተለይ የአውሮፓ ህብረት አባል ሀገራት ከዚህም ቀደም እንደምናነሳው ስጋቱ ከዩክሬን አልፎ የኛም ስጋት ነው የሚል የከፋ ወይም ጠንከር ያለ አቋም አላቸው እና ይሄ አቋማቸው ነው በተለይ ወደ ሰላም የሚሄደውን አማራጭ ወይም ጠንከር ያለ ስምምነት ወይም ዘላቂ የሆነ ድጋሚ እንደነት የተኩስ ልውውጦች የማይኖሩበት ወይም ደግሞ ወታደራዊ እንቅስቃሴዎች እንዳይኖሩበት የሚያደርግ የሩሲያን እንቅስቃሴ ሊያቆም የሚችል አይነት ስምምነት ሊኖር ይገባል። ያ ካልሆነ ግን ጦርነቱ ቀጥሎ ወይም ሩሲያ የምትሸነፍበት ወይ ደግሞ የምትደክምበት አይነት ሁኔታ መፈጠር አለበት የሚል አቋም በአብዛኛው እንዳላቸው ነው የሚታወቀው እና ይሄ አቋም ነው ምናልባት ጦርነቱን ትንሽ የሚቆምበት ወይም ደግሞ ወደ ሰላም የሚመጣበትን መንገድም እያጠበበው ሲሄድ የነበረው። ምናልባት ቅድም አንተም እንዳነሳኸው አሁንም ያሉት የሰላም አማራጮች ሰፋ ያሉ ቢሆንም እንደ ስጋት ሊፈጥሩ ይሆኑ ይችላሉ ተብለው ከሚታሰቡት ነገሮች መካከል ሶስቱ ሀገራት ወይም ኢስሪ ተብለው የሚጠሩት የጀርመን፣ እንግሊዝና ፈረንሳይ የያዙት አቋም አለ። በተለይ ወታደራዊ እንቅስቃሴዎችን በዩክሬን ግዛቶች ውስጥ ወታደሮችን አስፍሮ የሰላም አስከባሪ በሚል ስም የዩክሬን ደህንነት ማስጠበቅ የሚሉ ሀሳቦች አሉ። ሌሎችም እንዲሁ ደግሞ ወታደራዊ ድጋፎችን በማድረግ የዩክሬንን ወታደራዊ ቁመና ጠንካራ ማድረግ በተለይ በጀርመን በኩል በሰፊው የተያዘ አቋም ነው። የተለያዩ ወታደራዊ ድጋፎችን ማድረግ ሩሲያ ከድጋፍ ውጪ ደግሞ ራሷን ማምረት የምትችልበትን አማራጭ እንፈጥራለን የሚል አቋሙ የተንጸባረቀበት አመት ነበር ይሄ አመትና ከሱም ጋር ተያይዞ እነዚህ ነገሮች መልሰው በተለይ በሩሲያ በኩል ተቀባይነት የሌላቸው ናቸው። ሩሲያ ከምታነሳቸው ቅድመ ሁኔታዎች አንዱ የዩክሬን ወታደራዊ አቋም የተገደበ እንዲሆን ወይም ደግሞ ወታደሮች ብዛት ሌሎችም ወታደራዊ አቋሞች ገደብ እንዲኖራቸው ትፈልጋለች። ያስቀመጠችው ገደብ አለና በጀርመን እንዲሁም ደግሞ በሌሎች የአውሮፓ ህብረት አባል ሀገራት እንዲሁም ኔቶን ጨምሮ ያለው አቋም ደግሞ ሩሲያ የበለጠ ጠንካራ ሆና ራሷን መቋቋም የምትችል አይነት ቁመና ይኑራት የሚሉ ሀሳቦችን ነው በስፋት የሚያንጸባርቁትና እነዚህ ሁሉ ነገሮች ደግሞ መልሰው ምናልባት አሁንም አነስተኛውን ካሉት የሰላም አማራጮች ስፋት አንጻር ወይም ካለው ነባራዊ ሁኔታ አንጻር ምናልባት በተወሰነ መልኩ ወደ ኋላ የሚጎትቱ ወይም ደግሞ ሌላ ችግር ሊፈጥሩ ይችላሉ ተብሎ የሚታሰቡት ነገሮች እነዚህ ናቸው። ግን በተሻለ መጠን ቅድም አንተ እንዳነሳው ከአምናው አንጻር አሁን ላይ የተሻለ ለሰላም የቀረበ መንገድ አለ። እነሱም አንተ ያልካቸው በተለይ የሩሲያ አብዛኛው መደራደሪያ ነገሮችን በእጁ የያዘች ሀገር እንደመሆኗ መጠን ከዛም ባለፈ ደግሞ አብዛኛው የምትፈልጋቸውን ነገሮች ማሳካት ላይ የደረሰች ሀገር ነች እና ከዚህ በላይ ገፍታ የምትሄድባቸው ነገሮች ይኖራሉ ተብሎ አይታሰብም። በጦርነት አውዱ ላይ
ከዩክሬን በኩልም ደግሞ ምናልባት ራስን ከመከላከል ባለፈ የሰፋ ጥቃት ፈጽሞ ምናልባት ግዛቶችን ለማስመለስ የሚያስችል አቋም ወይም ደግሞ ሌሎች የምትፈልጋቸውን ነገሮች ማድረግ አቋም ላይ ነች ተብሎ አይታሰብም እና ምናልባት ያው ከዚህም በፊት እንደምናነሳው ሙሉ ለሙሉ የተጠናቀቀ ወይም ደግሞ በሁለቱም በኩል ተቀባይነት ያገኘ ስምምነት እንኳን ባይኖር ነገሮች ባሉበት ሁኔታ የሰላም ስምምነቶች ሊኖሩ ይችላሉ ተብሎ ይታሰባል። ተኩስ አቁሞች ተደርገው ነገሮች ባሉበት እንዲቀጥሉ የእውቅና መሰጣጣት ነገሮች ባይኖሩትም ዩክሬን በሩሲያ ለተያዙባት ግዛቶች ወይም የሩሲያ ግዛቶች ናቸው ብላ እውቅና ባትሰጥም ሌሎቹም ሀገራት እውቅና ባይሰጡም ግን ባለበት ነገሩ ተኩስ ቆሞ ሰላማዊ አይነት ነገሮች ይኖራሉ ተብሎ ይጠበቃል። ምናልባት እዚህ ዓመት የምንጠብቀው ትልቁ ነገር እሱ ይሆናል ተብሎ ነው የሚታሰበው። በትክክል እንግዲህ 1.3 ሚሊዮን ወታደሮች፣ 2 ሚሊዮን ተጠባባቂ ወታደሮች እንዲሁም 250 ሺህ የሚደርሱ ደግሞ ፓራ ሚሊተሪ ታጣቂዎች ያሏት ሩሲያ ወደ 900 ሺህ የሚደርሱ ወታደሮች 1.2 ሚሊዮን የሚደርሱ ተጠባባቂና 100 ሺህ ፓራ ሚሊተሪ ካሏት ዩክሬን ጋር የሚያደርጉት ጦርነት በ2026 ይቋጫል የሚለው በርካቶች እያነሱ ያሉት ነገር ነው። ለዓለም ሰላምን እንደመመኘትም 2026 ይህ ጦርነት ሰላም የሚያገኝበት መፍትሄ የሚያገኝበት እንዲሁም የሚቋጭበት እንዲሆን የኛ ምኞት ነው። የተወደዳችሁ ተመልካቾቻችን የዛሬው ሀገሬ ትንታኔ እዚህ ላይ ይቋጫል። እኔ ሱባለው ጋሻውና ባልደረባዬ ደምሰው ሽፈራው ላለፉት ደቂቃዎች አብረናችሁ ቆይታ አድርገናል። ሌሎች የሀገሬ ቴሌቪዥን መሰናዶች ይቀጥላሉ። እኛ ግን እዚሁ ጋር እንሰናበታችሁ። ጤና ይስጥልን።